تبابر يو بشاي متى يو قالين تزكتوال ملاسين تاسروال أبيت إثيوبيا ليو المتار سلمي من أنت بركة من الشكرات النبر الشكر النبر أم يسا على متاس يو بشاشيكا يو ملاسين تاسروال وده يتبالي يو يوم تتشالشم من እንደያዛስ እኛ አላህ ነው የሚያውቀው እንጂ እኛ የምናውቀው ነገር የለም። ልትመጣ ነው፣ በዚህ ወር ልትመጣ ነው፣ በዚህ 2 ወር፣ በዚህ 3 ወር ትመጣለች፣ በ15 ቀን ትመጣለች እየተባለ እያታለልን ይሄን ይጠብቀናል። ከተከፈለላት ያው 2 ዓመት ሞልቷል፣ 3ኛው ቀጥሏል። ምን እንዳለ እኛ አናውቅም። ያው እንደተባለ ነው ያለ ነው። ይሄ ነው ተባለ። የሰው ቃል ሀገር አልቋል። የመንግስት ቃል ነው የቀረው ያለችኝ እኔ ሌላ ራሷ ናት። አሁን ምን እንዳለ በመሃል ምን እንደተፈጠረ አላውቅም። መደወልም አቆማለች። አልሐምዱሊላህ ባለፈው ዝም እንዳለች፣ አሁን ግን 2 ወር ሆኗል ከደወለች። ጀዛችን አላህ ይክፈላችሁ። እኔ በእናንተ በተባበራችሁኝን አልሐምዱሊላህ የዓለም ልጆችን በጣም ነው የማመሰግነው። አሁንም ጀዛችሁን አላህ ይክፈላችሁ፣ ጀዛችሁን አላህ ይክፈላችሁ። በሰራችሁ መስዋዕት እንደምትወጣ አሁንም ታገሉልኝ። ፊትም ታግላችኋል፣ አሁንም ታገሉ። አላህ ያግዛችሁ። እያንዳንዳችሁ ሙስሊም ክርስቲያን አላልኩም እኔ። አላህ ጀዛችሁን ይክፈላችሁ፣ ሀይር ጀዛችሁን አላህ ይክፈላችሁ። እኔ በምከፍልበትም አቅም የለኝም። አቅም ያለው እሱ ነው። በትልቅ ጀዛውን አላህ ይክፈላችሁ። ወአለይኩም ሰላም። ድምፅህን ትንሽ ከፍ አድርግና ይሰማል። ኢትዮጵያ ያው ሰላም፣ እንዴት ናችሁ? እኛ አለን አልሐምዱሊላህ። ይሰማል? አከልዶ ይሰማል። ማን መሆንህን ግለጽ በዛው። እኔ ወንድሟ ከድር ኑር ሰቦ ነኝ፣ የሌላ ወንድም ነኝ። እሺ ቀጥል። እና ሌላ ያው በህይወት አለች። እንግዲህ የኢትዮጵያ ሕዝብ ባደረገው ርብርብ ባደረገው ትግልና ባደረገው በጣም የደከመ ልፋት በጣም እሷን ለመታደግ የከፈለ መስዋዕት የሌለ ነው። በጣም ያው ምስጋናችን እንግዲህ በዚህ ተካል በማል ምስጋናችሁን አላህ ይፈላችሁ። ለማለት የፈለኩት ምንድነው፣ አሁን በተደረገው ትግል ሁሉ ሌላን ለማግኘት ነበር፣ ከሰይፍ ለማዳን ሁሉ ትግል ያ ነበር እና ድናለችን ብለን ደግሞ ሌላ የህዝብ ልጅ ነች ብለን ሁሉ ተስፋ አድርገናል። ነገር ግን እስካሁን ባለው ነገ ዛሬ እየተባለ እስካሁን ሌላ ልትመጣ አልቻለችም። ይሄም ገጠመኝ ልትለንም እንደመጀመሪያው አደውልልንም። ያው አሁን ከደወለች 2 ወር ሆኗል። መጀመሪያ ያደወልሽው ለምንድነው ስላት እስር ቤት ቀይረውኝ ነበር አለች። እና ደግሞ አሁን እደውላለሁ ችግር የለውም ብላ ነበር። ያው ከደወለች አሁን 2 ወር ኖርማል ሆኗል። ስለዚህ የኢትዮጵያ ህዝቦች እናንተው ባደረጋችሁት ርብርብ ያው ይሄ ሁሉ ገንዘብ ተሰብስቦ በደጋግ ኢትዮጵያውያን ይሄ ሁሉ ገንዘብ ተሰብስቦ በሶስታችን አካውንት በእናት በአባት በእኔ ከድር ኑር ሰቦ በሶስታችን አካውንት በተከፈተ አካውንት ነው ወደ ሳውዲ የተላከው የካሳ ገንዘብ። ስለዚህ እስካሁን ባለው ብር ከገባ ወዲያው ትለቀቃለች። የሚፈለገው የሳውዲ 2 ሚሊዮን ብር ነው። ስለዚህ ይሄ ብር ከገባ ወዲያው ነው የምትወጣው ነበር የተባለው። ነገር ግን እስካሁን ባለው ምንም አይነት ያው እስካሁን የደረስንበት ነገር ምንም የምትወጣ ነገር የለም። 3 ወር ቀረ፣ ለረመዳን ትወጣለች፣ ለአረፋ ትወጣለች እየተባል እስካሁን ያው ይሄ ነው በማይባል ጭብጥ ነው ያለ ነው። እና የኢትዮጵያ ህዝቦች እንግዲህ ሁሉም ለፍታችኋል። ለዚህ በከሰይፍ ያዳናችኋት እናንተ ናችሁ።
እስካሁንም የቆየችበት ጉዳይ እኩልም ያለውን ነገር እንየው። እኛ ወደ ቪዲዮን ወተን ለመጮህ በእርግጥ በእሷ ላይ ሌላ ነገር ይከሰትባታል፣ ሌላ ድርጊት ሊፈጸምባት ይችላል በሚል ብዙ ያው ወታችሁ እንዳትናገሩ በሚል ብዙ ሚስጥር ጠብቁ ተብለን እኛም እንግዲህ ቪዲዮ እንግዲህ ልጃችን ስትሉ ሌላ ነገር ነው እንትን የሚባለው። ስለዚህ ያለው ነገር ጠብቁ፣ የፍርድ ቤት ሂደቱ ነው፣ ቀጠሮ ይራዘማል ነው። ይሄ ስለሆነ ከ3 ወር ከ5 ወር በኋላ ነው ቀጠሮ የሚደርሰው። ስለዚህ እሷ ቀጠሮዋን ጨርሳ ትመጣለች። ልትመጣ ይደወልላችኋል እንባል እስካሁን ቆይተናል። ነገር ግን ሁሉም ህዝብ ደግሞ እስካሁን እየጠየቀን ነው። እኛም ደግሞ ለህዝብ ምን ብለን ምላሽ እንስጥ? ነገ ነው ዛሬ ነው ማለት ለእኛም ሰለቸን። የምንለው ነገር ስናጣ እርግጥ ያው ወደ እናንተ ወጥተን አልቅሰን እንባችን አብሳችኋል፣ የኢትዮጵያ ደጋግ ህዝቦች ማለት ነው። ስለዚህ በእናንተ አሁን ምንም የሚደበቅ ነገር የለም። እስካሁን ባለው ምንም አይነት ነገር አንድም የለም። ብር ተከፈለ፣ በሶስታችን አካውንት ሄዶ በኢትዮጵያ ኤምባሲ አካውንት ነው የገባው። በኢትዮጵያ ኤምባሲ አካውንት የገባው ገንዘብ ደግሞ ወደ አራጅ ባንክ የገባበት ወይም ወደ ፍርድ ቤት የገባበት አካውንት ይሄ ነው የሚባል ጭብጥ፣ ይሄ ነው የሚባል ማረጃ ሰነድ ምንም የለም። ስለዚህ የኢትዮጵያ ህዝቦች እናንተም በምትችሉት ሁሉ ለዚህ ለሌላ የተከፈለ ዋጋ አንድ አቅጣጫ መያዝ አለበት። ይሄን ነው የምለው። የሚቻለውን ሁሉ ከእናንተ ጋር ሆነን የሚቻለውን ሁሉ እናደርጋለን። እንግዲህ ይሄ ነገር ነው ያለው። በተቻለ መጠን በቪዲዮ ብትመጣልና ብትገባ ደስ ይለናል። እንደምንም በከለት እንደምንም ዝም ብላችሁ ቁጭ በሉ ተባልን ያለው ማን ነው? ዝም ብላችሁ ቁጭ በሉ ያለው ማለት ይሄ ቪዲዮ እና ጠብቁ የሚሏችሁ ማን ነው? ከየት ነው? እንደዛ በቪዲዮ ይንገረን ይምጣና ካልሆነ ማለት አሁን እንግዲህ ወታችሁ እንዳትናገሩ ቪዲዮ ለሷ ጥሩ አይደለም የተባልነው ያው ኮሚቴዎች እንግዲህ ለሷ ብለው ነው እኮ። ኮሚቴ የት ያለ ኮሚቴ ነው? ቆይ ኮሚቴ አዎ ከኮሚቴ በኩል ነው እኮ። የትኛው ኮሚቴ ነው? አይ ክሊር አድርግ። ኮሚቴ ማለት የት ያለ ኮሚቴ ነው ማለት? የሳውዲው ነው። ሳውዲ ያለ ነው? አዎ ሳውዲ ያለ። ስለዚህ መረጃ የምታገኙት ሳውዲ ካለው ኮሚቴ ነው። አዎ ኦኬ። ተጨባጭ ወረቀት ሰነድ ነክ ነገሮች ኮሚቴውም ሆነ ኤምባሲው ለፋሚሊ ለመስጠት ፍቃደኛ አይደለም፣ በተደጋጋሚ ማለት ነው እስከዛሬም ድረስ። ምናልባት ይህን ስሜታዊ ሆኜ ስናገር ማጓፍናን አንተ በቅንነት እየሰራ እንደሆነ በሙሉ እምነት አውቃለሁ፣ እረዳለሁ። ግን ሙሉ ኮሚቴው ቀርቦ እንደዚሁ አንድ ላይ ላይቭ ላይ ቀርቦ ያለውን ነገር ቢያስረዳን። ምንድን ነው ያለው ከጀርባ ያለው ነገር? ክልል ያለው ነገር አሁንም አለ። ምክንያቱም ይሄን ነገር ተብለናል እያልከን ነው አጓፍናን የተባለውን ነገር አንድ ብጠሽ ወረቀት እኮ እኛ ማግኘት አልቻለም። ወላሂ ላዚም እኛ እኮ ሪስክ ይፈጠራል ልጃችን እናጣታለን በሚል ዝም ብለን ነው እስከዛሬ እያዳመጥን ያለ ነው። ግን ከዛሬ ነገር ነገር ይመጣል እያን እየጠበቅን ነበር። ምናልባት አሁንም ህጋዊ ተወካዩም ከእናንተ ጋር ነው ያለው፣ ከኮሚቴ ጋር ነው ያለው። ተወካዩ አንድ ቃል ብደውለት 1000 ጊዜ ብቀጠቅጥ ስልክ አያነሳልኝም፣ አንድ መረጃ አይሰጠኝም። የምትሉን ነገር እኮ ህልም እየመሰለን ነው እኛ ወላሂ ላዚም። ምክንያቱም እስቲ አንድ ማንም አንደኛ እኔ አሁን ዛሬ ለምሳሌ የገባሁት ሰፊ አቁምና ዛሬ ለመግባት የቻልኩት ያው ዛሬ እንትን እንዳይልብ ብዬ ነው፣ እንዳይዛዛ ሀሳብ እንዳይጠፋኝ። እኔ አሁን ዛሬ ፋውንዴሽን አሁን ዛሬ ለመግባት የቻልኩት የእኛ ሰብሳቢ ያሉ ኢማም አቡ ፋር ትልቁ ሰው እያለ መሐመድ አንተ ግባና ያው የሚዲያው ምንትኑም ስላለ ኮሚቴው የመጨረሻ የሚያውቀውን መረጃ ስጥ ባልኩ መሰረት ነው ገብቼ ይሰጥ ያለሁት። አንድ ሁለተኛ እኔ አሁን ብዙ ጊዜ ሰፍዩም ጋር ገናኛለሁ፣ አሲያም ጋር፣ ካሊድም ጋር፣ ዙዙም ጋር በተለይ ከሌላ ቲም ጋር በጣም ቅርብ ነኝ። ያለውን ነገር ለመናገር ምንም ችግር የለብኝም። እንደ ኮሚቴ ግን ተሰብስበን ለመናገር እኔ ነገርኳችሁ ነገር አለ። ከአሁን በፊት የምንኖረው ሳውዲ አረቢያ ነው። ገብቷችኋል አይደለ?
ከተወሰነ አካላት ጋር ተነጋግረን ፍቃድ ካላገኘን በስተቀር በራሳችን ወተን ለመናገር ትንሽ የሚያግደን ነገር ስላለ ነው እንጂ ጉዳዩን ችላ ብለን ወይ ደግሞ ተበስብሶ ምናምን በመቅረት አይደለም። በግል ግን እንደ እኔ ከሌላ ቲም ያገኘሁትን መረጃ በሙሉ እለት በእለት እንደምሰጣችሁ ሁላችሁም ታውቃላችሁ። አሁንም ቢሆን ይሄ ቀጠሮ ይድረስና በደንብ በአንደበታችን ከሰማን በኋላ የመጨረሻው ማብራሪያ የመጣው ከፍርድ ቤት የመጣው ውሳኔ ምን እንደሆነ ካወቅን በኋላ ከሚመለከተው አካል ጋር ተነጋግረን የመጨረሻ እንትኑ ምን እንደሆነ እኛ ለማሳወቅ እኛ ፈቃደኛ ነን። እንደውም የተነጋገርነው የሰራ ነው። ብር ካልተከፈለኝ ግን አልሰራም እያለ ነው ተወካዩ። የተላከለትን ብር አለ። ይህንን ነገር ግልጽ ወጥቶ መሄድ ባለብን ልክ ሚዲያው ምን ያህል መሄድ እንዳለበት እና እኛ መሄድ ያለብን ነገር ማድረግ እንችላለን። ጫፍ የደረሰ በውስጥ አውሩት ምናምን በፍጹም አይሰራም። ከላያችን ላይ ማውረድ ስለምንፈልግ ማለት ነው። ስለዚህ ሶፊዩ ያለውን ነገር ግልጽ አድርገህ ተናገር። በብርም ጉዳይ የተነካካ ነገር፣ የተጠየቅከው ነገር ካለ፣ ያስጨነቁህም ነገር ካለ ማንም ሰው ከእኛም ጭምር እኛም ጫና ያደረግንባችሁ ነገር ካለ ያንንም ግልጽ አድርገህ ህዝቡ ይወቀው። አከተመ። የህዝብ ብርን የተሰበሰቡ ቀጥል። እሺ ጥሩ። ምናልባት ከተወካይ ጋር ተያይዞ እኔ አሁን ፐርሰናሊ ኬስ ላዋራ አይደለም፣ ግን ለሌላ የሚጠቅማት ነገር ወይም ሌላን ከወደኋላ ያስቀራትን ነገር አንድ በአንድ እንዘረዝራለን። ነገር ግን ተወካይ ሺህ ጊዜ ከኛ ጋር አይግባባም አይደለ? ከኛ ምንም መረጃ እንደማይሰጠን ሙሉ ኮሚቴው ያውቃል። ሙሉ ኮሚቴው ደግሞ ተወካይ ጋር በመሆን ነው ፍርድ ቤት በየቀጠሮ በየፕሮግራሙ የሚመላለሱት። ተወካይን በጋራ ሆናችሁ ነው እየሄዳችሁ ባላችሁበት ሁኔታ ላይ ቀጠሮ ከ20 ጊዜ በላይ ቀጠሮ ተቀጥሯል። ከ20-30 ጊዜ በላይ ብሩ ከተከፈለ እስካሁን። ግን የአንድ ጊዜም ቀጠሮ ተጨባጭ ይሄን ነገር ተብለናል፣ ይሄን ነገር ተብለናል፣ ይሄው ወረቀት፣ ይሄው ማስረጃ፣ ይሄው ብረስ ሚል ነገር ከተወካዩ ሀታ ከኮሚቴ ማስተባበሪ ልናገኝ አልቻልንም። እኔ እኮ ያለ እረፍት ምናልባት አዋፍና ይቅርታ አድርግልኝና እኔም ጫናህን እረዳለሁ። ስራ እንዳለብህ ሁሉ ነገር እንዳለብህ በቅንነት እየሰራ እንደሆነ ጠንቅቄ ያውቃለሁ። ያንን ቅንነት በማሰብ ነው ወደ ሚዲያም ከመውጣት የተቆጠብ ነው፣ ቅሬታዎችን ከመናገር የተቆጠብ ነው። ከዛሬ ነገሮች ተቀያይረው ተስተካክሎ ይመጣሉ በሚል ነበረ። አሁን